ህወሓት አዲስ ማስጠንቀቂያ አውጥቷል። ምዕራብ ትግራይ ላይ የሰፈሩ የመንግስት ታጣቂዎች በአስቸኳይ ለቀው ይውጡ በማለት ዛቻ ያዘለ መልእክቱን አስተላልፈዋል። የኢትዮጵያ መንግስት ተፈናቃዮች ወደ ቀያቸው እንዳይመለሱና የፕሪቶሪያን ስምምነት እየጣሰ ነው በማለት የተለመደ ክሱን አቅርበዋል። ህወሓት የተኩስ አቁም ስምምነቱ ወደ ዘላቂ ሰላም እንዲሸጋገርና ሌላ ዙር ጦርነት እንዳይነሳ አስጠንቅቋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ለህወሓት የአጸፋ ምላሽ ሰጥቷል። እንመለከተዋለን። በሌላ መረጃ በአሜሪካ ወታደራዊ ኦፕሬሽን በቁጥጥር ስር የዋሉት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በከፍተኛ ጥበቃ ታጅበው በሄሊኮፕተርና በታጠቁ ተሽከርካሪዎች ወደ ፍርድ ቤት የተወሰዱት ማዱሮ በካቴና ታስረው የእስረኛ ልብስ ለብሰው እንደነበረም ተስተውሏል። በዶናልድ ትራምፕ ትዕዛዝ በእኩለ ሌሊት በተደረገው ኦፕሬሽን የተወሰዱት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በፍርድ ቤት ቀርበው ያልተጠበቀ ድርጊትን ፈጽመዋል። ከጉዳዩ ጋር ተያይዘው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረገው አስቸኳይ ስብሰባ ዋና ጸሐፊው አንቶኒዮ ጉተሬዝ አስገራሚ ነገር ተናግረዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩላለሁ። ህወሓት አዲስ ማስጠንቀቂያ አውጥቷል። ምዕራብ ትግራይ ላይ የሰፈሩ የመንግስት ታጣቂዎች በአስቸኳይ ለቀው ይውጡ በማለት ዛቻ ያዘለ መልእክቱን አስተላልፏል። የኢትዮጵያ መንግስት ተፈናቃዮች ወደ ቀያቸው እንዳይመለሱና የፕሪቶሪያን ስምምነት እየጣሰ ነው በማለት የተለመደ ክሱን አቅርበዋል። ህወሓት የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገርና ሌላ ዙር ጦርነት እንዳይነሳ አስጠንቅቋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ለህወሓት የአጸፋ ምላሽ ሰጥቷል። መንግስት ምዕራብ ትግራይን የወረሩ ታጣቂዎችን የማስወጣት ኃላፊነቱን በአስቸኳይ መወጣት ይኖርበታል ብሏል። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባሰራጨው መልእክት የህዝቡን ሞት በማታለያ አጀንዳዎች ለመሸፈን መሞከር ወንጀል ነው በማለት ጀምሯል። ሲቀጥልም ተፈናቅለው በስደተኛ ካምፖች ውስጥ የሚገኙ ወገኖች በበሽታና በረሃብ እየሞቱ መሆኑን ጠቅሶ የእርዳታ ድርጅቶች የተፈናቃዮችን ችግር እንዲረዱና እንዲያግዙ ጥረት በማድረግ ላይ ነኝ ብለዋል። የኢትዮጵያ መንግስት ግን ዓለም አቀፉ ማህበረሰብ ችግሩን እንዳይገነዘብና ዘላቂ መፍትሄ እንዳይመጣ እየከለከለ መሆኑን ጠቅሶ ይህም የፕሪቶሪያውን ስምምነት የሚጥስ ተግባር መሆኑን አስረድቷል። ጽሑፉ ሲቀጥልም የትግራይ ህዝብና ህወሓት የተኩስ አቁም ስምምነቱ ወደ ዘላቂ ሰላም እንዲሸጋገርና ሌላ የዘር ማጥፋት ወንጀል እንዳይመጣ በተደጋጋሚ ሲገልጹ ቆይተዋል ካለ በኋላ የኢትዮጵያ መንግስት ግን ስምምነቱን ተግባራዊ ከማድረግ ይልቅ የሴራና የማታለያ አጀንዳዎችን እያካሄደ እንደሚገኝ አስታውቋል። በማጠቃለያውም የኢትዮጵያ መንግስት የፕሪቶሪያውን ስምምነት ከመጣስ ተቆጥቦ ምዕራብ ትግራይን የወረሩትን የታጠቁ ቡድኖች ማስወጣት ይኖርበታል ብሏል። በረሃብና በበሽታ የሚሞቱ ወገኖችን ደህንነታቸውን በማረጋገጥ ወደ ቤታቸው እንዲመለሱ የማድረግ ኃላፊነቱንም መወጣት አለበት በማለት አሳስበዋል። ይህ በእንዲህ እንዳለ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በሰጠው ምላሽ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት የሆነው የህወሓት ቡድን መሆኑን ገልጸዋል። የስምረት ፓርቲ አመራር የሆኑት አቶ ጣዕመ አረዶም ለአዲስ ዘመን በሰጡት ቃለ ምልልስ ተፈናቃዮች እንዳይመለሱ እንቅፋት የሆነው ህወሓት መሆኑን ተናግረው በትግራይ ክልል ውስጥ በቀድሞ ህወሓት ስም የሚንቀሳቀሰው ህገወጥ ቡድን ተፈናቃዮች እንዳይመለሱ ብዙ ስራዎችን እየሰራ ነው ብሏል። ተፈናቃዮችን በመያዣነት አግቶ ለፖለቲካ ፍጆታ እየተጠቀመባቸው ነው ያሉት አቶ ጣዕመ በተፈናቃዮች ስም መነገድና ለፖለቲካ ትርፍ መጠቀም ጭካኔ ነው ብለዋል። ባለፈው ሳምንት ህወሓት በህጻጽ የስደተኞች ካምፕ ላይ በደረሰው የረሃብ አደጋ ጋር ተያይዘው ማህበራዊ ሚዲያ ላይ ገጽታዬን አበላሽቶብኛል ያሏቸውን ሰዎች በቁጥጥር ስር እንደሚያውላቸው መግለጹ ይታወሳል። በጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደና በህወሓት አመራሮች መካከል ከፍተኛ አለመግባባት እንዳለም የሚታወቅ ሲሆን
ጄኔራል ታደሰ ለሁለተኛ ጊዜ ወደ 4 ኪሎ ተጉዘው ከጠቅላይ ሚኒስትሩ ጋር እንደተነጋገሩም የመረጃ ምንጮች ጠቁመዋል። በክልሉ ያለው ሁኔታ አሁንም አሳሳቢ ደረጃ ላይ እንዳለና ከፍተኛ የሆነ ህገወጥነት እንደሚስተዋልበት እየተሰማ ይገኛል። በሌላ መረጃ በአሜሪካ ወታደራዊ ኦፕሬሽን በቁጥጥር ስር የዋሉት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በከፍተኛ ጥበቃ ታጅበው በሄሊኮፕተር ከዚያም በታጠቁ ተሽከርካሪዎች ወደ ፍርድ ቤቱ የተወሰዱት ማዱሮ እጃቸውን በካቴና ታስረው የእስረኛ ልብስ ለብሰው እንደነበረም ተስተውሏል። በዶናልድ ትራምፕ ትዕዛዝ በእኩለ ሌሊት በተደረገው ኦፕሬሽን የተወሰዱት የቬኔዙዌላው ፕሬዝዳንት በፍርድ ቤት ቀርቦ ያልተጠበቀ ድርጊትን ፈጽመዋል። ጉዳዩን በማስመልከት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረገው አስቸኳይ ስብሰባ ዋና ጸሐፊው አንቶኒዮ ጉተሬዝ አስገራሚ ነገር ተናግረዋል። በከፍተኛ ጥበቃ ታጅበው ከብሩክሊን እስር ቤት ወደ ኒውዮርክ ፍርድ ቤት የተወሰዱት ማዱሮ ከፍርድ ቤቱ ቅጥር ግቢ ውጪ የእርሳቸውን መያዝ የሚደግፉና የሚቃወሙ ሰልፈኞች ተሰብስበው ነበር። ማዱሮ በፍርድ ቤቱ ውስጥ እልህ የተሞላበት አቋም ያሳዩ ሲሆን በአስተርጓሚ በኩል እኔ ጨዋ ሰው ነኝ፣ ከወንጀል ነፃ ነኝ፣ እኔ አሁንም የአገሬ ፕሬዝዳንት ነኝ ሲሉ ተደምጠዋል ተብሏል። በችሎቱ የተሰየሙት አንጋፋው ዳኛ አልቪን ሄለርስታይን የማዱሮን ንግግር በማቋረጥ ራሳቸውን ከማስተዋወቅና ክሳቸውን ከመረዳት ውጪ ሌላ ንግግር እንዳያደርጉ እንደገደቧቸው ተሰምቷል። ማዱሮና ባለቤታቸው በቀረበባቸው ክስ ጥፋተኛ አይደለንም ሲሉ የክህደት ቃል ሰጥተዋል። ማዱሮ እንደ አውሮፓውያኑ አቆጣጠር በ2020 በፕሬዝዳንት ትራምፕ የመጀመሪያ የሥልጣን ዘመን ክስ ተመስርቶባቸው የነበረ ሲሆን አሁን የቀረበባቸው ክስ አደንዛዥ ዕፅ አሸባሪነት፣ የኮኬን ዝውውር ሴራና ከጦር መሳሪያ ጋር የተያያዙ ወንጀሎችን ያካትታል። የማዱሮ ባለቤት ሲሊያ ፍሎሪስ ግንባራቸው ላይ ፕላስተር ተለጥፎ የታዩ ሲሆን ጠበቃቸው በዘመቻ ወቅት የጎድን አጥንት ጉዳት እንደደረሰባቸው ተናግረዋል። የማዱሮ ጠበቃም ደንበኛቸው የጤና እክል እንዳለባቸው ለፍርድ ቤቱ አስታውቀዋል። ዳኛው ለሁለቱም ተከሳሾች አስፈላጊው የሕክምና እርዳታ እንደሚደረግላቸው ቃል ገብተዋል። ማዱሮ ፍርድ ቤት በቀረቡበት ወቅት በቬኔዙዌላ ዋና ከተማ ካራካስ የረጅም ጊዜ ምክትላቸው የሆኑት ዴልሲ ሮድሪጌዝ የአገሪቱ ተጠባባቂ ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። የማዱሮና የባለቤታቸው ቀጣይ የፍርድ ቤት ቀጠሮ ለመጋቢት 8 ወይም ማርች 17 የተያዘ ሲሆን ፈጣን የፍርድ ሂደት መብታቸውን በመተው ሂደቱ ረዘም ያለ ጊዜ ሊወስድ እንደሚችል ተመላክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረገው አስቸኳይ ስብሰባ ዋና ጸሐፊው አንቶኒዮ ጉተሬዝ በአሜሪካ ላይ የተለሳለሰ ንግግር ማድረጋቸው በርካቶችን አስገርመዋል። አንቶኒዮ ጉተሬዝ የአሜሪካንን እርምጃ ተከትሎ በቬኔዙዌላ ውስጥ ሊከሰት የሚችለው አለመረጋጋት እንዲሁም በአካባቢው የሚያስከትለው ተጽዕኖ በጣሙን እንዳሳሰባቸው ያመላከቱ ቢሆንም ነገር ግን በጠንካራ ቃላት የአሜሪካን ድርጊት አለማውገዛቸው ከበርካቶች ትችትን አስተናግዷል። በተባበሩት መንግስታት ድርጅት የሩሲያ አምባሳደር በበኩላቸው ጉዳዩን በጽኑ ያወገዙ ሲሆን አሜሪካ የቬኔዙዌላውን ፕሬዝዳንት በወታደራዊ ኃይል ጠልፋ መውሰዷን ዓለም አቀፍ ሽፍትነት ሲሉ በጽኑ ኮንነዋል። ይህ የአሜሪካ ድርጊት ዓለምን ወደ ቀውስና ኢፍትሐዊነት ዘመን እንደሚመልሰውም አስጠንቅቋል። የሩሲያው አምባሳደር የአሜሪካ እርምጃ በላቲን አሜሪካ የበላይነትን ለማረጋገጥና የተፈጥሮ ሀብቶቿን ያለ ገደብ ለመቆጣጠር ያለመ አዲስ ቅኝ ግዛት እንቅስቃሴ ነው ብለዋል።